እቴቴ ከጸበል መልስ ወደ ቤቷ ስትመጣ ያየችውና የሰማችው ነገር እጅግ አስደንግጧታል። ዙፋን ቤት እንደሌለችና ወላጅ እናቷ መታ እናትሽ እኔ ነኝ እቴቴ እናትሽ በረከት ወንድምሽ አይደሉም ብላ በነገረቻት መሰረት ዙፋን ከቤት እንደወጣች ትሰማለች። እቴቴም እጅግ በጣም አዝና ልጄ የት ሄደች? ወይኔ ልጄን አጣኋት ወይ በማለት ስታለቅስ፣ በረከትም እንዴ ምን እያልሽ ነው እማዬ? እንዴት እንደዚህ ትሆኛለሽ? እኔስ እሺ ምን ልሁን? ልጄን አጣኋትኝ እኮ እኔስ ልጅሽ አይደለሁም ወይ? እንዴት እንደዚህ ትያለሽ? እኔስ ብቻዬን አይደለሁኝ እንዴ? ለኔስ ቢሆን ማናለኝ በማለት ሲያለቅስባት፣ በድንገት ለማንኛውም ቤተክርስቲያን ደርሼ ልመለስ በማለት ወደ ቤተክርስቲያን ትሄዳለች። በረከትም የዙፋንን ስልክ በተደጋጋሚ ሲሞክረው የዙፋን ስልክ ዝግ ነው። ዙፋን አሁን ላይ የሄደችው አዲስ የተዋወቀችው ፍቅረኛ ጋር ለበቀል እንደሚፈልጋት ባታቅም እንኳን እሷ ግን በንጹህ ልቧ አቅርበዋለች። እናም ከሱ ጋር እንደሆነች ማንም ሰው አያውቅም። ስልኳን ዘግታለች። ግን ስልኳን ደግሞ እሷ ሳትሆን የዘጋችው የአዲሱ ፍቅረኛዋ ነበረ። ምክንያቱም በከፋት ሰዓትና የሆነ ነገር ትዝ ባላት ሰዓት ትደውልና ትገናኛለች፣ እናም ወደ እነሱ ትመለሳለች ብሎ ስላሰበ ስልኳን ኦፍ አድርጎባታል። ይህን ሁሉ ታሪክ አታውቅም። ዙፋን የምትለው ስልክ ያልሰራም አለኝ ትላለች። በረከትም ስልኳን በተደጋጋሚ ሲሞክረው ስልኳ ዝግ እንደሆነ ነው የሚያየው። እህቴ የት ይሆን ያለችው በማለት ይብን ምኞት እንኳን ውሃ ጠጣ ምግብም ቅመስ ስትለው በፍጹም እህቴ የት እንደሆነች ሳላቅ ምንም አይነት ምግብም ሆነ ውሃ መቅመስ አልፈልግም ሲላት ግራ ተጋብታ ቆይ አንተ እሷ እኮ ምንም አትሆንም ስትረጋጋ ትደውልልሃለች እባክህን ከቀልብ ሁን አንተ ብትለውም በፍጹም እህቴን እስካላገኘውና ያለችበትን ቦታ እስካላወቁ ድረስ ምንም መረጋጋት ተብሎ የሚባል ነገር አይታሰብም። እና ታዲያውን ቆይ ምን ይሻለናል? ስለዚህ እህቴን መፈለግ ነው ያለብኝ። የት ብዬ እንደምፈልጋት ግን አላቅም በማለት ቁጭ ብለው እያወሩ እያለ በድንገት ኤልሳ የዶክተሩ ልጅ ትመጣለች። ኤልሳ የዶክተሩ ልጅ መታ እጅግ ባየችው ነገር አዝና ካጠገቡ ቁጭ እንዳለች ይቅርታ ቢኪ በእውነት መጥቼ እንዴት ወንክ እንኳን ብዬ ሳልጠይቅህ በመቆየቴ በጣም ይቅርታ በማለት እና አሁን ቆይ ምን አዲስ ነገር አለ? እየተሰማ ነገር አለ ወይ ስለ ዙፋን ስትለው ምንም እየተሰማ ነገር እንደሌለ ይነግራታል። በጣም አዝና እሷም ስልኳ በድንገት ይጮሃል። ስልኳን ስታየው ወላጅ እናቷ እየደወለች ነው። ወላጅ እናቷ የትም እንድትሄድ ከቤት እንድትወጣ ያለ እሷ ፈቃድ የትም እንድትንቀሳቀስ የማትፈቅድላት መሆኑን ስለምታውቅ ስልኩንም እያየች ዝም ነበር ያለችው። በስከ መጨረሻም በተደጋጋሚ ሲደወልላት ስልኳን በቃ ቢኬ አሁን ቤት መሄድ አለብኝ፣ ያው እንደዚህ ሁኜ ጥዬህ በመሄዴ በጣም አዝናለሁ፣ ይቅር በለኝ፣ እናም ደግሞ ደውልልሃለሁ፣ መጥቼም ጠይቀሃለሁኝ፣ ቤት ያው በተደጋጋሚ ስልክ እየተደወለልኝ ስለሆነ ወደ ቤት ሊሄድ ነው ትለዋለች። ምንም ችግር የለውም ኤልሳ፣ በጣም ነው የማመሰግነው፣ ሂጂ በቃ በማለት እሷንም ይሸኛታል። እባክህ ቢኬ ተረጋጋና ከቀልብ ሁንና ስለ ዙፋን የምትሄድበታለች ብለን የምናስበውን ቦታ ብናስብ ይሻላል። እናም መጀመሪያ ውሃ ጠጣ ውሃ ላምጣልህ ስትለው በፍጹም ይላታል። ምኞትም ግራ ተጋብታ ቁጭ ብላ አይኑን ከማየት ውጭ የምታደርገው ነገር የለም። እቴቴም የዙፋንን ወላጅ እናት መንገድ ላይ ታገኛትና እሺ ደስ አለሽ ወይ? አሁን ልጄን ከቤት አስወጥተሽ ሜዳ ስትጥያት እንደው እንዴት ደስ አለሽ? እንዴት አስቻለሽ? ስትል ተቆጣታለች። እባክሽ እቴቴ የምትጸጸችበትን ነገር አትናገሪ። እኔ ሆድጄ አይደለም እንደዚህ ያደረኩት፣ እንደዚህ ይፈጠራል ብዬ አይደለም። እኔ የሷ ልጄ ብዬ ማቀፍ ጓጉቼ ስለነበረ ነው ልጄ እናትሽ ነኝ ብዬ ነገርኳት እንጂ እንደዚህ አይነት ችግር ይፈጠራል ብዬ በፍጹም አላሰብኩም። እሺ ታዲያውን ደስ አለሽ? ልጅሽ ታዲያ የት አለች አሁን? አንቺ ከኔ ቀምተሽ ለማቀፍ ነበረ ጉጉትሽ፣ ግን የታለች ስትላት እኔስ ግራ ይገባኝ። እሱ አይደለ ወይ መናገሬ ስህተት እንደሆነብኝ እያወቁት አሁን አይደለም ወይ? እባክሽ እቴቴ መልሶ እንዲጸጽተኛ አታድርጊኝ በማለት ስትነግራት በጣም ጥሩ አሁን ነይ እንጂ ወደ ቤት ብላ ይዛት ትሄዳለች። ወደ ቤት ከሄደች በኋላ ቤት እንደሄደች ምንም ነገር ባታቅም በረከት ቤት ውስጥ እየተንጎራደደ ነበረ። በሩን ከፍተው ሲገቡ በጣም ይደነግጥና ቆይችን ሴትዮ ለምን ይዘሻት መጣሽ? እናቴ ለምንድን ነው ይዘሻት የመጣሽው? ተው ልጄ እንደዚህ አይባልም። የዙፋን እኮ እናት ናት። እና ታዲያ የዙፋን እናት ስለሆነች አይደለ እንዴ ዙፋን ከዚህ ቤት ወጣ እንድትጠፋ ያደረገቻት? እቴን ከዚህ ቤት እንድትጠፋ ምክንያት የሆነችው እኮ እሷ ናት በማለት ሲናገር፣ እርግጥ አዎ ልክ ነህ። የዙፋን ከዚህ ቤት መውጣት ተጠያቂዋ እኔ ነኝ።
ግን እውነት እመነኝ ልጄ እንደዚህ አይነት ነገር ይፈጠራል ብዬ አይደለም ያደረኩትኝ። ግን አሁንም ቢሆን ልጄን እፈልጋታለሁኝ። እናም እባካችሁ ስትል እባክህ ልጄ ዝም በል፣ አሁን ለሁሉም ነገር ዝም እንበልና አብረን ተረባርበን ብንፈልጋት ነው የሚሻለው በማለት ዝም ያስብሉታል። እሱም አሁን የዙፋን እናት ስለሆንሽ ዝም ብዬሻለሁ፣ ችግር የለውም ግን ታዩ እስኪ ብቻ ይሁን በማለት ከንፈሩን ነክሶ ዘወር ይላል። ኤልሳ ወደ ቤቷ እንደሄደች በር ስትከፍት እናቷ ሳሎን እየተንጎራደደች ነበር። አባቷ ግን እባክሽ ተያት፣ አሁን ኤልሳ የምትቆጣጠሪበት እድሜ ውስጥ አይደለም ያለችው። እች ልጅ ወጣት ናች፣ ከጓደኞቿ ጋር ከሰው ጋር መገናኘት ያምራታል። ስለዚህ ተያት ቢላት አባትየውም እኔ ለትንሽ ቀን አባቴን አፈቀኝ ብዬ ብልካት እሷ ግን እንደዚህ እየሄደች ከቤት እየወጣች ትመጣለች፣ የፈለገችው ቦታ ደርሳ ትመለሳለች። ለዚህ ሁሉ ተጠያቂው አንተ ነህ። እንዴት ልጄ እንደዚህ ታደርጋታለህ ስትለው ምን ሆነሻል? አሁን እኮ እሷ ሕፃን ልጅ አይደለችም፣ ራሷን የምታውቅ የምትመክር ልጅ እንጂ ሲላት በፍጹም አይሆንም፣ ከኔ ንግግርና ከኔ ቁጥጥር ውስጥ መውጣት የለባትም። በፍጹም አንድ ነገር ልንገርሽ፣ እንደውም ካልሽማ እሷ አንቺ ያልሽው ለምሳሌ አሁን አንቺ ለፈለግሽው ሰው ልትድሪያት እንደሆነ እኮ ጠንቅቄ አውቃለሁ። ግን ደግሞ በአንቺ ፍላጎት ሳይሆን በልጅቷ ፍላጎት ነው መሆን ያለበት። እናም ስለዚህ እያደረግሽ ያለሽው ነገር ተገቢ አይደለም፣ እባክሽን አቁሜ ቢላትም እንደማያገባውና እንደማይመለከተው ይነግራታል። ትነግረዋለች። እሱም ግራ ተጋብቶ ስለነበረ እንግዲህ እንደፈለግሽ መሆን አለብሽ፣ እኔ ምንም ልልሽ አልችልም በማለት ኤልሳም በር ከፍታ ስትገባ እናቷን ፊት ለፊት ስታያት ሰፍ ብላ እናቴ መጣሽ እንዴ ብላ ልትስማት እጇን ስትዘረጋ እናት በጥፊ ነበር የተቀበለቻት። ኤልሳም እጅግ ተናዳ ስለነበረ ፊቷን በእጇ ይዛ ምንድን ነው እየሆነ ያለው ስትል አባትም ተነስቶ ልጄን ምንድን ነው እያደረግሻት ያለሽው? ከዚህ በኋላ ልጄ ላይ እጅሽን ስታንሽ ማየት አልፈልግም፣ ምንም ነገር እንድታደርጊ አልፈልግም በማለት ይናገራታል። ኧረ እባክህ አንተ ነህ እንዴ እንደዚህ እያልክ ያለኸው በማለት ስትናገረው አዎ ብያለሁ፣ ከዚህ በኋላ እነግርሻለሁ በማለት ይናገራታል። ኤልሳም በጣም ተናዳ ስለነበረ እናቴ ተረጅኝ እንጂ ልንገርሽ ስትላት ከአንቺ ምንም የምጠብቀው መልስ የለም በማለት ስትናገራት ኤልሳም ሩጣ ወደ መኝታ ቤቷ ትገባለች። መኝታ ቤቷ ገብታ በሯን ቆልፋ እያለቀሰች እያለ አባትም በንዴት ተነስቶ ወደ ክፍሏ ይሄዳል። እናት ሳሎን እናትና አባትና ልጅ ተመሳጥረውብኛል በማለት እያወራች እሱም ተነስቶ ሄዶ ልጄ የፈለግሽውን ማድረግ ትችያለሽ፣ የወደድሽውን ማግባት ያፈቀርሽውን ማግባት ትችያለሽ፣ እኔ ከጎንሽ ነኝ፣ ምንም እንዲሰማሽና እንድትሳቀቂ አልፈልግም። አውቃለሁ እናትሽ እያለች ያለችውን፣ ግን እኔ በእናትሽ ሀሳብ አልስማማም፣ በአንቺ ሀሳብ ግን ልስማማ እችላለሁ። ምክንያቱም አሁን እድሜሽ ነው፣ አንቺ ክፉና ደጉን ለይተሽ የምታቂበት የሚጠቅምና የሚጎዳሽን የምታቂ ልጅ ነሽ። ስለዚህ ይሄንን ደግሞ ራስሽ ወስኝ፣ ግን በማንኛውም ሰዓት ከጎንሽ ነኝ ይላታል። ዙፋን ለአዲሱ ፍቅረኛዋ ጋር ተገናኝታ ከሆቴል ወጥታ ቁጭ ብለው ቁርሳቸውን እየበሉ ቤተሰቦቿን እንደናፈቋትና እንደጨነቃት ስትነግረው በፍጹም እንዳይጨንቅሽ፣ በቃ ጭንቀት ካለብሽ እንወጣና ሌላ ቦታ እንዝናናለን፣ እናም እነሱ ታያቸው ትንሽ ይቀጡ፣ መቀጣት አለባቸው፣ ስላልተቀጡ ነው አየሽ አንቺን እንደዚህ ሊጎዱሽ እየተነሱት በማለት ሲነግራት እሷም የሱ ምክር ጥሩ ነው ብላ ስላሰበች ግን ደግሞ ስልክ መደወልና ወንድሟን መጠየቅ እንዳለባት እቴቴም ጭንቀት ላይ ትሆናለች ብላ ስላሰበች ስልክ ስጠኝና ስልክ ልደውል ስትለው ስልክ መደወል እንደሌለባት ይነግራታል። ማለትም ስልክ ከደወልሽላቸውማ በቃ እንዳገኙሽ ነው የሚቆጥሩት። ስለዚህ